ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም እግዚአብሔር አምላክ ለክፎቹ ለጨካኞቹ ሕፃን ብለው ለማይራሩት ሴት እናት ብለው ሽማግሌ ብለው ለማይራሩት ለጨካኞቹ እግዚአብሔር ልብ ይስጥልን። እግዚአብሔር ማስተዋልን ይስጥልን። ዳዊት የምትገዛልህን ነፍስ ለአራዊት አትስጣት፣ የችግረኞችን ነፍስ ለዘወትር አትርሳ ይላል። ዛሬ ብዙ የሰው አውሬዎች ተነስተው ቅድስት አገር ኢትዮጵያን በደም እያጨቀዩት ነው። ምድሪቱ እኮ በደም ጨቂታለች። እኔ ገርመኛት አንዳንድ ጊዜ ካፌ ቁጭ ብለን የወገኖቻችንን ሞት እናያለን። ራት እየበላን እግራችንን አጣፍተን እጃችንን አጣምረን አይሞቃቸው አይበርዳቸው አንዳንድ ሰዎች ያያሉ። አለማበዳችን ይገርማል። ጨርቃችንን አለመጣላችን ይገርማል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ሰሞኑን በሪያክትም እንደዚህ በአጭር ቪዲዮም አልገባሁኝም በተለያየ ምክንያት። ያው ዘመኑ ክፉ ነው። ዘመኑ አንዳንዱ ነገር እንደ ሰው ካሰብነው ልብ የሚሰብር አስመሳይ የበዛበት በእውነት ልብ የሚሰብር የሚያሳዝን ነገር ሲከሰት እናያለን እና ያው በአሁን ሰዓት የሁላችሁንም ጩኸት የሆነው በአርሲ እየተደረገ ያለው ነገር ልብ ሰባሪ ነው። ልብ ሰባሪ ነው። እንግዲህ እኛ አጫጭር አሳሰብን ተሸክመን የምንጓዝ የመሆናችን ነገር የሾርት ሚሞሪ የሚባለው ነገር እንግዲህ አሁን እችን 2 ቀን ረገብ ገብ ብሏል ብሎ ሰው እየተጃጃለ ነው። እንግዲህ የመጨረሻው የዛሬ 3 ቀን ነው 2 አባቶች የሞቱብን። ግን የኛ የኢኦቲሲ ሚዲያ ዝም ብዬ ሳይ ሚዲያውን ኮምፕሊትሊ ልክ እንደ መንግስት ሚዲያ ሆኖ አንድም ለነዚህ ሰማዕታት ሳይጮህ ድምፅ ሳያሰማ በራሱ ነገር ላይ ለምሳሌ የ6 ወር የብፁዕነታቸው የስራ እንቅስቃሴ ተብሎ ቤተክርስቲያን ያሌላትን ጠባይ ልክ ፖለቲካዊ ጠባይ የሚያራምዱበት ነገርን አይቻለሁ እና የ21 ሰው እልፈትን ተመልክቶ የተዘገበ ዘገባ አለ። ከዛ ውጭ ማብራሪያም አልተሰጠም እና ምድራዊ የቁስ ግንባታን መሰል ነገር ሲደረደር አትናቴዎስ እነ ቄርሎስ እነ ተክለ ሃይማኖት የት ናቸው የሚያሳይ የቅርብ ጊዜ አባቶቻችንም ወዴት ናቸው ብለን እንድናስብ የሚያደርገን ነገር እየተካሄደ ነው። ስለዚህ እንደ ሰው ልብ ይሰብራል፣ ልብ ያሳዝናል። ይሄ አንዱ ነገር ነው። እንግዲህ በሶሻል ሚዲያ ላይ ስትመጡ ሁሉን ቻሌንጅ እንዳለ በደንብ አድርጋችሁ ከመጣችሁ እንደኔ አንዳንዱ የቅርባችሁ አሁን ለምሳሌ ሰሞኑን በሉትራናውያን እና በፔንቴኮስታል ረገድ
እዚህ ሶሻል ሚዲያ ላይ ሉትራናውያንን ወደ ኦርቶዶክስ ለማጠጋጋትና ድነዋል ለማለት ደግሞ የሚደረጉ የፎሎወርስ ልቅምቀም ሐሳብ የያዙ ሰዎች ግለሰቦች ልናይ እንችላለን። እንግዲህ ይህ በእንዲህ እንዳለ ደግሞ የምናከብራቸውና የምንወዳቸው አባቶችም ሉትራናውያን ድነዋል አልዳኑም ሲባል መልስ ከመስጠት እንደው የተመቻመቹበት ይልቁኑ ደግሞ በማያገባን እነሱን ደረጃ የመስጠት ነገር እናያለን። እንግዲህ ኦርቶዶክሳውያን ሁላችንም ልንጀግን የሚገባው ነገር ምንድነው? ከ431 በኋላ ያለው ጉባኤ ኬልቄዶን 451 ላይ ተፈጥሯል። ከዛ በኋላ ያለው በዛኛው አንግል ያለው የሄደው አካል እውነት ለመናገር እኛ የምንራራ አባቶቻችን የጨከኑ ያክል የምናስብ ሰዎች አለን። አባቶቻችን ጉባኤ ከለባት ብለው የውሾች ጉባኤ ነው ብለው ይህንን ያወገዙትንና የተውትን ጉባኤ እኛ ግን በኛ ዘመን አባቶቻችንን መስለን የቤተ ክርስቲያን ከኔ በላይ ብለን ልናቀራርባቸውና የሆነ ነገር ልናደርጋቸው መሞከር ጤነኝነት ነው ብዬ አላምንም። ይህንን እንግዲህ በጽኑ ሐሳብ በጥምቀት ዙሪያ የሚሰራዋቸውን ሐሳቦች ሰምታችኋል። የምወዳቸውና የማከብራቸውን አባቶች ሁሉ ሳነሳ ሰምታችኋል። አንድ በማያረገን ነገር ላይ አንድ አይደለንም ብሎ መናገር ኃጢአት አይደለም፣ መጥላት አይደለም፣ ሌላ ነገር አይደለም። ስለዚህ ቆም ብላችሁ ማሰብ አለባችሁ ብዬ ነው የማምነው ማለት ነው። እና አንዳንዶች በቃ ልትራሩ የመንግስተ ሰማያት አስገቢና አስወጪ ማዳን እግዚአብሔር ነው። ቤተክርስቲያን ግን በቃ አንድ ግልጽ ነገር ኦርቶዶክሳዊ ነው የዘላለም ሕይወት ያገኘ ደግሞም እየኖረ ሄዶ ሊወርስ የሚችል ይሄን የአባቶቻችን ትምህርት ማለት ነው። እና ከዛ ውጭ ግን የሆኑት ዶግማቸው ተጣርሷል፣ ከቃሉ እውነት ርቀዋል። ጽኑ ሐሳብ ይሄንን ብታውለበልቡ ጥሩ ነውና አንዳንዶች ሰምቻለሁ። ሙሉ ቪዲዮ ግን ለማግኘት አልቻልኩኝም። አንዳንዶች ደግሞ ይህን ነገር ለማድፋፋት የድሮ ቪዲዮ ተምብሌናቸውን አሳምረው እየሰሩ አይ ዩቲዩብ፣ አይ ሽቀላ፣ አይ ቲክታክ ብዬ እንደው አንዳንድ ነገሬን ሰብሰብ እንዳደርግ ያደረገኝ ነገር አለ ማለት ነው። የምታከብሯቸው ሰዎች እንኳን ለመመለስ ለምሳሌ ፕሮቴስታንት ከቃሉ አንጻር መዳንን ይወርሳል አይወርስም የሚለው ሊታይና ሊዳኝ የሚገባው ከቃል እግዚአብሔር አንጻር፣ በዚህ ደግሞ በእምነት ብቻ የሚለው ትምህርቱ በእምነትና ምስጢራትን በመፈጸም ከሚለው የአባቶች ትምህርት ያፈነገጠ ስለሆነ ልናቆለጳጵጠው የሚገባ አስተሳሰብ አይደለም። ስለዚህ ሉትራናውያኖችን፣ ፔንቴኮስት ሰውን መውደድ ባህሪያችን መሆን አለበት። ነገር ግን ስህተትን ስህተት ማለት አለብን። ምክንያቱም እውነትን እውነት በሉ ስለሚል እግዚአብሔር ቃል ማለት ነው። ምናልባት በዚህ ጉዳይ ላይ አሁንም አንድ ነገር ዝም ብዬ ልችራችሁና ሰሞኑን እንግዲህ በኢራንና በእስራኤል መካከል የነበረውን ነገር ደግሞ እንቀጥልና ከዛ አባቶቻችን ጀገን ያለ ነገርን የተናገሩትን እየሰማን ሪያክት እናደርጋለን ማለት ነው። እንግዲህ መልእክቴ ትንሽ ረዘም የሆነ ሀዘን ያለ ከመሰላችሁ ችግር የለውም። ምክንያቱም ያው እኔ ሰው አይቼ አልመጣሁም፣ ጳጳሳት አይቼ አልመጣሁም፣ ሰባኪያን አይቼ አልመጣሁም፣ ዘማሪያን አይቼ አልመጣሁም። በቃ አለቀ። በመሳት ረገድ ደግሞ ቸርች ሂስትሪን ሳጠና ጳጳሳት የሳቱበትን ጉባኤ አይቼ ልክ አይደሉም ያሉ ያወገዙ አባቶችን 318 አባቶችን በአንድ የቆሙ አባቶችን አይቼ ስለመጣው ዛሬ ጳጳሳት ቢስቱ ለእኔ ምንም አይደለም፣ ማንም ቢስት ምንም አይደለም። ማትሳሳት እውነተኛ ቤተ ክርስቲያን ውስጥ ስላለ ወይ ማለት ነው። እና ይህንን ቆም ብላችሁ እንድታስተውሉ ይሁን። ምናልባት ስለ አዲሱ መደበኛ ትርጉም አንዳንድ ሀሳብ ስሰጥ ነበራችሁና እንደዚሁ ቀስ ቀስ እያልኩኝ በአዲሱ መደበኛ ትርጉም ላይ የተፈጠሩ ችግሮችን ላሳያችሁ። እንግዲህ በ54 እትም ላይ እንደዚህ የሚል የአምላካችን እግዚአብሔር ቃል አለ።
ምዕራፍ 4 ላይ የዮሐንስ መልእክት የመጀመሪያዊቱ ዮሐንስ መልእክት ምዕራፍ 4 ከቁጥር 2 ጀምሮ ላንብብላችሁ። የእግዚአብሔርን መንፈስ በዚያ ታውቃላችሁ። ከላይ ላንብብ ከቁጥር 1 ጀምሮ። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር እንደሆነ መርምሩ። ብዙዎች ሐሰተኛ ነቢያቶች ወደ ዓለም መጥተዋልና። የእግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህ የክርስቶስ ተቃዋሚ መንፈስ ነው። ይህ እንዲመጣ ሰምታችኋል፣ አሁንም እንኳን በዓለም አለ ብሎ ዮሐንስ 5 1 ወንጌል 3 መልእክታት እንደገና የራእይ መጽሐፍ ነው የጻፈልን ዮሐንስ። አሁን ይህንን ቃል አዲሱ መደበኛ ትርጉም ምን ብሎ እንደቀየረው ላሳያችሁና ወደ አባቶቻችን ምክር እንገባለን። ምን ብሎ ቀይረውታል? አዲሱ መደበኛ ትርጉም የአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 2 የእግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ በሥጋ እንደመጣ የሚቀበል መንፈስ ሁሉ ከእግዚአብሔር ነው። አሁን በደንብ ስሙ። ጥሩ መጥቶ ቀጥሎ ኢየሱስን የማይቀበል መንፈስ ግን ከእግዚአብሔር አይደለም፣ እንደሚመጣም የሰማችሁት የክርስቶስ ተቃዋሚ መንፈስ ይህ ነው፣ አሁንስ እንኳን በዓለም አለ ብሎ ይናገራል ማለት ነው። አሁን በደንብ ስሙ። የወጣው ቃል ምንድን ነው ካላችሁ፣ ዳግመኛ ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም የሚለውን ምን ብለው ቀይረውታል? አዲሱ መደበኛ ትርጉም ምን ብሎ ቀይሮታል? ኢየሱስን የማይቀበል መንፈስ። አያችሁ? የሚለው ግን ኢየሱስ ክርስቶስ በሥጋ እንደመጣ ስንቴ ይናገራል? 2 ነው የሚናገረው። በሥጋ እንደመጣ የሚለውን ኢየሱስ ክርስቶስ በሥጋ እንደመጣ የሚለውን ቃል ሁለተኛውን አውጥተውታል። አያሌ ነገር ላነሳ እችላለሁ ማለት ነው። እንግዲህ ከላይ የእግዚአብሔር መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በሥጋ እንደመጣ የሚቀበል መንፈስ ሁሉ ከእግዚአብሔር ነው ካለ በኋላ 54ቱ የሚለው ግልጽ በግልጽ ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን ብሎ የማይታመን የሚለውን ለማይታመነው ምን ብሎ ቀይረውታል? ኢየሱስን የማይቀበል መንፈስ ግን ከእግዚአብሔር አይደለም፣ በሥጋ እንደመጣ የሚለውን ለሚቀበል ጽፈውታል። ለማይቀበል ግን በሥጋ እንደመጣ የሚለውን በአጭር አማርኛ አውጥተውታል ማለት ነው። ስለዚህ እንዳልኳችሁ ከ180 በላይ ዕጸጾችን ማንሳት እንችላለን እና ይህ እንግዲህ በዘመኑ የነበረውን የኖስቲሲዝምን ትምህርት የወደቀ ነገር ነው ፕሮቴስታንት የሚያነሳው። ይህንን የወደቀ ትምህርትና የተበረዘ ምንፍቅናን ለማውለብለብና ለማንሳት የሚሄዱበት ነገር በጣም ከባድ ነው እና እንድትጠነቀቁ። ስንቃወም በምክንያት ስንደገፍ በምክንያት። ሰሞኑን እንግዲህ ቅዳሜ በሚኖረን መርሃ ግብርም ወደ 7 ጥቅሶችን በዚህ ጉዳይ ላይ እናነሳለን። ይህንን ግን አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 1 ጀምሮ ለምን አወጡት? ዳግመኛ የተጻፈውን ቃል ኢየሱስ ክርስቶስ በሥጋ እንደመጣ
የማይቀበል የማያምን ወይንም የማይታመን መንፈስ ከእግዚአብሔር አይደለም፣ ይህም የክርስቶስ ተቃዋሚ መንፈስ ነው የሚለውን ዳግመኛ ቃሉን ለምን አወጡት? ለምን ቀነሱት? ሁለቴ ነው መቼም እውነት እላችኋለሁ ሲል ጌታ እውነት እላችኋለሁና እውነት እላችኋለሁ ሲል ራሱን የቻለ እዚህ ጋር ክርስቶስ በስጋ እንደመጣ የሚለው ሁለቴ ደግሞታል እና ለምን አወጣችሁት የሚል ጽኑ ነገር አለን። እንዳልኳችሁ ይሄ መጽሐፍ ቅዱስ አዲሱ መደበኛ እትም ብዙ የክህደት ክርስቶስ ላይ ብያችኋለሁ፣ ማምላክ ላይ ብያችኋለሁ። ብዙ የክህደት ትምህርት ለቅዱሳን የሚገባውን ስግደት አውጥቶታል። በጣም ብዙ ነገር ልናነሳ እንችላለን። በጣም የክህደት መሆኑን በአንክሮት ልናሳይ እንችላለን። አልፎ ተርፎ አብ የበላይ ወልድ የበታች አብ ላኪ ወልድ ተላላኪ እንደ ክርስቶስን የመካድ ነገርን በአያሌው እናሳያለን። እንዲህ በመሃል እየመጣው እንደዚህ አይነት ነገር ጭራለሁ፣ እናንተ ደግሞ መርምሩ መልእክቴ ነው። እሲችን ነገር ላሰማችሁ። ይሄ ጽኑ ትምህርት ነው ብዬ ስለማምን ማለት ነው። ከነቀፍ የክርስቶስ ነህ፣ ድንግልን ከነቀፍ የዲያብሎስ ነህ። አለቀ። የናዝሬቱ ኢየሱስ የሚለው ራሱ ቃል ትንቢት የምታውቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ። የትኛውንም የፕሮቴስታንት እምነት ጠይቅ፣ የትኛውንም የካቶሊክ እምነት ተከታይ ጠይቅ፣ ማንኛውንም ሰው ጠይቅ፣ አንድም ከኦርቶዶክስ ውጭ ይህንን ሊያመጣላቸው አይችልም። ሂዱና ጠይቅ። ኢየሱስን እኛ የምናውቀው የዛሬ 2000 ዓመት አለ። ኢየሱስን እኛ የምናውቀው ከድንግል ማርያም ሲወለድ፣ ከድንግል ማርያም ከመወለዱ አስቀድሞ አለ እግዚአብሔር ወልድ አለ። በነቢያቱ የተናገረው እሱ ነው። እመጣለሁ ያለው እሱ ነው። እወርዳለሁ ያለው እሱ ነው። እጠመቃለሁ ያለው እሱ ነው። እሰቀላለሁ ያለው እሱ ነው። በነቢያት ይህንን ነገሩ። ሁሉም ነቢያት ይህንን መሰከሩልን። ድንግል ማርያምን የምናውቃት የዛሬ 2000 ዓመት አይደለም። እኛ ድንግል ማርያምን የምናውቃት ገና ያኔ ነው። የዛሬን አይደለም ማየት ያለብን። ልክ ነው። ዛሬ ኑሮ ከብዷል። ዛሬ ብዙ ነገሮች አሉ። ይህ ሰዓት የመጨረሻው ሰዓት ነው። የሚጸኑትን ሰዎች ግን የሚያበረታ እግዚአብሔር ወደ ኖህ መርከብ እያገባ እንደሚያሻግረን እናምናለን። እግዚአብሔር ታላቅ አምላክ ነው። እግዚአብሔር ድንቅ አምላክ ነው። ብዙ ሰዎች መጽሐፍ ቅዱስ ይዘዋል። እዛ ውስጥ ኢየሱስ የሚናገረው ግን ተሸክመዋል እንደሚያነብሰው ውስጥ ያሉ ድንገት 8 ጥቅስ ከዛች ውስጥ የሚፈልጓል። ብዙ ጊዜ የሚነሳው ኢየሱስ አምላክ ነኝ ብሏል። ኬት ጋር ኢየሱስ አምላክ ነኝ ያለው የተሃድሶ እንቅስቃሴ ጀርመኒ ውስጥ ሲጀምር አንዱ ትልቁ ነገር ያደረጉት የወሰኑት ምንድን ነው? ኢየሱስ እግዚአብሔር አይደለም ብለው ድንገት ሲወስዱ ዛሬ ከሌላ እምነት የመጣች ሰዎች ካላችሁ በፕሮቴስታንት በሪፎርሜሽን ሙቭመንት በተሃድሶ የተወሰነው ኢየሱስ እግዚአብሔር አይደለም፣ ክብር ለእግዚአብሔር ብቻ የሚል ነው። ኢየሱስ ግን እግዚአብሔር አይደለም። ተመልከቱ። ይሄ ነው ትልቁ የጣልጅ ኢየሱስ ክርስቶስ እኔ ሃይማኖት ነኝ፣ እኔ እውነት ነኝ፣ እኔ ህይወት ነኝ ያለ ፈጣሪ ነው። ወልድ ፈጣሪ ነው። መንፈስ ቅዱስ ፈጣሪ ነው። ሶስት ፈጣሪ አይባልም። ስንት ፈጣሪ? አንድ ፈጣሪ በመፍጠር አንድ ነው። ብዙዎች አልገባም። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሏል ወይ? እኔ አምላክ ነኝ ብሏል ወይ? አዎ፣ የት ያውቁታል? መጽሐፉ እያንዳንዱ ነገር ሚስጥር ነው። በኢትዮጵያ ቤተክርስቲያን መምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እንግዲህ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሕይወትን የሚሰጥ መንፈስ የተባለለት እኔ የሕይወት እንጀራ ነኝ የተባለለት ከየት ነው የሚል የፕሮቴስታንት እምነት ምን እንደሚል ታውቃላችሁ? ፕሮቴስታንት እምነት ምን እንደሚል ታውቃላችሁ? እስከ መስቀል ድረስ እስከሚሰቀል ድረስ ተራ ሰው ነበር ሎቱ ስብሐት ብሎ ነው የሚያምነው። ከትንሣኤ በኋላ ነው ብሎ ነው የሚያምነው። በጣም የሚያስፈራ ንግግር ነው። ምናልባት ዛሬ ምሽት ከገባው በዚህ ዙሪያ መልስ ሰጣለው። እንስማውና እንመለስ። በመጀመሪያ ትምህርቱን እንስማውና ከዚያ ጥያቄውን ከሙታን ሲነሳ የተነሳው የመጨረሻው አዳም ሆኖ አይደለም። አንደኛ ቆሮንቶስ ምዕራፍ 15 ሄዳችሁ ቁጥር 45 እና 47 ብታዩ የሚገርም ነገር ታገኛላችሁ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 እና 47 የተለያየ ነገር ነው የሚነግሩን። 45 ምንድን ነው የሚለን? የመጀመሪያው ሰው ማለት አዳም ማለት ነው ሕያው ነፍስ ሆነ ተብሎ ተጽፏል። ሁለተኛው ሰው ግን ሕይወትን የሚሰጥ መንፈስ ሆነ ብሎ ይለናል። ምን ማለት ነው? ኢየሱስ ክርስቶስ ሲሞት የሞተው የመጨረሻው አዳም ሆኖ ነው። ሲነሳ ግን ሁለተኛው ሰው ሆኖ ነው። ትንሽ ላሳያችሁ። ይሄንን
ኤደን ገነት ከዘፍጥረት ምዕራፍ 3 የሰው ልጅ ከወደቀበት አንስታችሁ እስከ ኢየሱስ ከሞተበት ድረስ ያንድ ሰው ታሪክ ያደርገዋል። ማ የሚባል አዳም። ስለዚህ ያኛውን የኤደን ገነቱን ማን ይለዋል? ፊተኛው አዳም ወይም የመጀመሪያው አዳም። የቀራንዮውን ኢየሱስን ማን ይለዋል? የመጨረሻው አዳም። አዳም የት ጋ ጀመረ ይለናል ዘፍጥረት አይደል እንዴ? የት ጋ ጨረሰ? ቀራንዮ ላይ፣ መስቀል ላይ አለቀ። በቃ የስንት ሰው ታሪክ ነው የተዘጋው? አይሰማኝም። የአንድ ሰው ታሪክ ነው የተዘጋው። ማ የሚባል አዳም የሚባል የት ጀመረ? ዘፍጥረት ላይ። የት አለቀ? ቀራንዮ ላይ አለቀ። ተፈጸመ አለ ጌታ ኢየሱስ ክርስቶስ። ስንት ሰው ሞተ? የስንት ሰው ታሪክ ተዘጋ? ማ የሚባል አዳም የሚባል። ልዩነታቸው ምንድነው? የመጀመሪያው አዳምና የመጨረሻው አዳም። አንደኛ ቆሮንቶስ ምዕራፍ 45 አንብቡት። የመጀመሪያው አዳምና የመጨረሻው አዳም ልዩነታቸው። ሲነሳ ግን ማ ብሎ ጠራው? ነው እኔ እየተናገርኩ ያለሁት አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 እና 47 ነው። ሁለተኛው ሰው ነው። ሁለተኛው አዳም አይደለም። አዳም የሚባል አሁን የለም። አሁን እኮ እናንተ እያደረጋችሁ ያላችሁት አቶ ከሌ እዚህ ክፍለ ሀገር ልዩ ስሙ እንትን የሚባል እንትን ወረዳ እንትን አካባቢ ተወለዱ በ19 ምናምን። አሁን ደግሞ ከዛ በኋላ በ2019 ደግሞ አሜሪካን ሀገር ምናምን ከዚህ ዓለም በሞት ተለዩ ተብሎ ሲባል የዛ ሰው የታሪክ ምን ሆነ? አሁን እናንተ እኮ ያላችሁት ከዛ በኋላ እሺ እንትና የታሉ እያላችሁኝ ነው። ሰውየውማ ሞቱ። ፒሪየድ። ሰውየውማ ሞቱ። ፒሪየድ። አሁን ምን ይለናል? የመጀመሪያው አዳም የመጨረሻው አዳም ብሎ ከዘጋው በኋላ ሁለተኛው ሰው ግን ከሰማይ ሰማያዊ ነው ይለናል። የመጀመሪያው ሰው ከመሬት መሬታዊ ነው። ሁለተኛው ሰው ግን ከሰማይ ነው። ምን ማለት ነው? አሁን ኢየሱስ ክርስቶስ ሲነሳ ምን ሆኖ ነው የተነሳው? በሉልኝ። አይደለም። ሁለተኛው ሰው ሁለተኛው ሰው ሰማያዊ ነው። ግን ማን ሆኖ ነው የተነሳው? ምን ማለት ነው? ስንት የሰው ዘር ነው ያለው? መጽሐፍ ቅዱስ ቢነግረን ሁለት የሰው ዘር ነው ያለው። እኛ ሀገር ነው ዘር የበዛው እንጂ ሁለት የሰው ዘር ነው ያለው መጽሐፍ ቅዱሱ ላይ። አንደኛ የሰው ዘር የት የሚጀምር ነው? ዘፍጥረት ላይ የሚጀምር። የት ያለቀ ነው? ቀራንዮ ላይ ያለቀ ነው። አንድ የሰው ዘር አለቀ፣ በቃ እሱ። አሁን ኢየሱስ ክርስቶስ ከሙታን ሲነሳ ደግሞ ሁለተኛ ሌላ የሰው ዘር ምን አደረገ? ጀመረ። አሁን ኢየሱስ ክርስቶስ ከሙታን ሲነሳ ደግሞ ሁለተኛ ሌላ የሰው ዘር ምን አደረገ? ጀመረ። አሁን ኢየሱስ ክርስቶስ ከሙታን ሲነሳ ደግሞ ሁለተኛ ሌላ የሰው ዘር ምን አደረገ? ጀመረ። ግን መቆሚያ የለውም፣ ዘላለማዊ ነው። አሜን። ስለዚህ መጠየቅ ያለባችሁ የትኛው ዘር ነኝ በሉ እንጂ ይሄንን ኮተት ምናምን ወደዛ ጣሉት። ሁለት የሰው ዘር ነው ያለው። አሜን። እንግዲህ ተወዳጆች ወንጌላዊ ያሬድ ጥላሁን ይባላል። በፕሮቴስታንቱ ረገድ አለው የሚባል ነኝ የሚል አስተማሪ ነው እና ጌታችንና መድኃኒታችን ኢየሱስ ክርስቶስን እንዲህ ነው የሚረዳው ማለት ነው። አያችሁ፣ አንዳንዶች ከመስቀል በኋላ ነው እግዚአብሔር የሆነው። በነገራችን ቃል ስጋ ሆነ ማለት ቃል ስጋ ሆነ ማለት ነው። ፍጹም ሰው ፍጹም አምላክ እግዚአብሔር ጌታችንና መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ነው። አምላክነቱን ጥሎ አልመጣም። ቃል ስጋ ሆነ። በቃ ቤተክርስቲያን በጽኑ ይሄን ትምህርት ታስተምራለች። እንግዲህ እንደነዚህ አይነቶች ናቸው። እንግዲህ አንዳንዶች ለማመቻቸት እንደው እነዚህ ሰዎች ድነዋል ብላችሁ የምታወሩ ማለት ነው። ይኸው የያሬድ ጥላሁንን እንትን ብያቸዋለሁ። እና በየዘመናቱ እንግዲህ ሐሰተኛ መምህራኖች ይነሳሉ፣ ሐሰተኛ አስተማሪያኖች ይነሳሉ፣ መናፍቃን ይነሳሉ። እና ቤተክርስቲያን ደግሞ ሁሌ እንደተከላከለች ያለች። ምክንያቱም ለምሳሌ አሁን ማነሳላችሁ አንድ ሐሳብ አለ። እሱን ሐሳብ እስኪ እንስማው።
እንስማው። ይህን ትምህርት ቤተክርስቲያን ነች ያስቀመጠችው፣ ጴንጤ አይደለም ያስቀመጠው። ይህን ትምህርት በየዘመናቱ ለምሳሌ ኖስቲዝም ብያቸዋለሁ። አሁን ደግሞ ቀጣይ ክርስቶስ መለኮት ስጋን አጥፍቶታል፣ ውጦታል የሚል ትልቅ የክህደት ትምህርት አለ። ትልቅ የክህደት ትምህርት አለ። እወቋት እቺ ቤተክርስቲያንን። አሁን ቅድም መምህር ዘበነ የተናገሩት ንግግርን አይታችሁታል አደለ? ስለ እማምላክ ቃል ስጋ ሆነ። ቅድም ያነበብኩላችሁ ክርስቶስ በስጋ እንደመጣ በቃ በየዘመናቱ ይሄ ትምህርት ይሄ የክህደት ትምህርት ነው የምታገኙት የክህደት ትምህርት ነው የምታገኙት። እመኑኝ ፕሮቴስታንት ውስጥ ነው። እስኪ እንስማ፣ አስቡት፣ እንቀጥል። አውጣኪያዊነት ማለት ምን ማለት ነው? አውጣኪያዊነት የሚባለው ቅድም ያልኩት ነው። በእኛ የሚባለው ሚያፊሳይት ክሪስቶሎጂ ነው ብያለሁ። ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል፣ ከሁለት ግብር አንድ ግብር፣ ከሁለት ፈቃድም አንድ ፈቃድ። ተዋህዶ ስንል እንደዚህ ነው የምንለው። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ ከሁለት ግብር አንድ ግብር፣ ከሁለት ፈቃድም አንድ ፈቃድ ብለን ነው የምንናገረው። የስግው ቃል ፈቃድ አንድ ነው። የስግው ቃል ግብሩ አንድ ነው። የስግው ቃል ባህሪ አንድ ነው። የስግው ቃል አካልም አንድ ነው ብለን ነው የምንናገረው። አውጣኪያውያን የሚባሉት ከአውጣኬ በኋላ በአውጣኬ ስም የተነሱ መናፍቃን ማለት ነው። እነዚህ ምንድን ነው የሚሉት? ቃል ከስጋ ጋር በሚዋሃድበት ጊዜ ቃል ስጋን መጦ አጠፋው። ስለዚህ የቃልነት ባህሪ ብቻ ቀረ። በዚህ ምክንያት ሞኖፊሳይት ክሪስቶሎጂ ይላሉ። ነጠላ አንድ ባህሪ ብቻ። የአንዱ ባህሪ ብቻ ማን ነው? የመለኮት ነው። የስጋ ባህሪስ ምን ሆኗል? በመለኮት ባህሪ ተመቶ ጠፍቷል። አሁን ትልቅ ባህር ላይ የሆነች ትንሽ የጨው ወርወር ባደርግ ጨዋን ባህሩ አቅልጦ ያጠፋታል አይደል? አካሉን ይውጦ በዛ ባህር ውስጥ የገባ ጨው አለ። እንደዛ እንደሚያደርገው ከመለኮቱ ስፋት እና ምልአት ስጋ ደግሞ ውሱን ነው። መለኮት ሙሉ ስለሆነ ስጋ ውሱን ስለሆነ ሁለቱ አንድ በሚሆኑበት ጊዜ ሙሉ መለኮት ስጋውን መጥቶ አጠፋው። ስለዚህ አንድ ባህሪ ብቻ ቀረ የሚል ነው። በእኛ ደግሞ ይሄ የለም። ቀደም ብዬ እንደተናገርኩት በተዋህዶ መለወጥ የለም። በተዋህዶ መለወጥ የለም። ከተዋህዶ በኋላ ሰውነት በተለይ ሰውነቱ እንደጠፋ ክርስቶስ ሰው እንዳልሆነ ስጋን እንዳልተዋሃደ የሚናገሩ አካላት በሙሉ በቤተክርስቲያን የተወገዙ ናቸው። ዩታኪያኒዝም የተወገዘ የሆነው አንዱ በዚህ ምክንያት ነው። የሰውነቱ ባህሪ ተመጦ ስለጠፋ አሁን እንዲህ ተራበ፣ ተቸገረ፣ እንደዚህ ሆነ የሚለውን ሁሉ ለመግለጽ ይፈራሉ። ለምን? ተመጦ ጠፍቷል አይነት ነገር ማለት ነው። ስለዚህ ይሄ በጣም የተወገዘ ነው እና ሊቃውንት ዩታኪን ሲተቹ የሚተቹት ሰውነቱ እንዳልጠፋ አጉልቶ በመናገር ክርስቶስ ፍጹም ሰው እንዳልሆነ የሚያምን የሰውነትን አካል ገንዘብ እንዳላደረገ የሚያምን ወይም ደግሞ በምትሃት ነው ሰው የሆነው ወይም ሰውነቱ መጥቶ አጥፍቷል ብሎ የሚያምን የተወገዘ ይሆን እያሉ በተደጋጋሚ ጊዜ በተዋህዶ ምስጢር አንዱ አንዱን እንዳላጠፋው አንዱ አንዱን እንዳልዋጠው ይልቁኑ ሁለቱም ያለመጠፋፋት እንዳሉ ግን በሁለትነት ሳይሆን በአንድነት እንዳሉ አጽንኦት ሰጥተው ይናገራሉ። እና ዩታኪያኒዝም የሚባለው ይህንን ነው። እሺ ቃለ ሕይወት ያሰማልን። እንግዲህ አውጣኪያን ተጠፋፍቷል፣ መለኮት ቃል ስጋን ውጦታል፣ አጥፍቶታል የሚል ምልከታ አላቸው። በዚህ ተወግዘዋል። አባቶቻችን አውግዘዋቸዋል። አሁን ቅድም የያሬድን ንግግር ደግሞ አስቡት። መለኮት እግዚአብሔር ወልድ የሆነው አለ አንደኛ ቆሮንቶስ ምዕራፍ 15ን 45 እስከ 47 አነሳና ሲነሳ ነው ሁለተኛው አዳም የተባለው
ሲነሳ ነው ህይወት ሰጪ የሆነው ይለናል። ጌታ ግን እንዲህ ብሎ አላስተማረም። ጌታ እንዲህ ብሎ አላስተማረም። ህይወትን የሚሰጥ መንፈስ ቁጥር 45 ኋለኛው አዳም ህይወትን የሚሰጥ መንፈስ ሆነ። አንብቡት ምን ያህል ፕሮቴስታንቲዝም በራስ ፈቀድ የእግዚአብሔርን ቃል ለራስ ፈቃድ እንደሚተረጉሙ ማሰብ አለባቸው። እንግዲህ እነዚህ ናቸው የዘመኑ የሐሰት አስተማሪዎች ማለት ነው። ይሄው ጥቅሱን አንስቶ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊ ቀጥሎም መንፈሳዊ ነው እንጂ መንፈሳዊው መጀመሪያ አይደለም። የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ሰማያዊ ነው። ሕይወትን የሚሰጥ የቱ ጋ ነው ጌታ ኢየሱስ ክርስቶስ ሕይወትን መስጠት የጀመረው? ሕይወት እንዲሆንላችሁ እንዲበዛላችሁ መጣው። በመጀመሪያም ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ያሬድ ግን ምን ብሎ ነው ቅድም እንዳያችሁት በስተምረው ከትንሣኤ በኋላ ነው። እስከዛ ግን ተራ ሰው ነበረ። ሎቱ ስብሐት እንደ አዳም አይነት ሰው ነበረ። ሎቱ ስብሐት አያችሁ። ያኛው ጠፍቷል፣ የአውጣኪያን ትምህርት ጠፍቷል ብለው ይናገራሉ። እነዚህ ደግሞ መለኮትነቱ አልነበረም ብሎ ነው ያሬድ የሚናገረው ማለት ነው። አልነበረም። የሕይወት እንጀራ እኔ ነኝ ብሏል ጌታ። በብሉይ ኪዳን ወልድ ነበር ብሎ ፕሮቴስታንት አያምንም። በነገራችን እግዚአብሔር አንድም ሶስትም የሚለውን እንላክ የሚለውን በፕሉራል እንፍጠር የሚለውን በፕሉራል እግዚአብሔር አንድም ሶስትም የሚለውን አያምኑም። እውነታው ይሄ ነው። እውነታው ይሄ ነው። አንዳንዶች እንግዲህ 451 ጉባኤን ለማጠጋጋት ልዩነትን ሉትራናውያንን ድነዋል አልዳኑም ብላችሁ ብዙ ነገር የምታደርጉም ሰዎች አላችሁ። በውስጥ እንግዲህ ቻልኩትን እየጣርኩ ነው ስም መጥቀስ ስለማያስፈልገኝ እና ረጋ ብላችሁ ቃለ እግዚአብሔርን መመርመር ትልቅ ነገር ነው። ቃለ እግዚአብሔርን ማየት መመርመር ትልቅ ነገር ነው። ዝም ብለን አይደለም የመጣ ነው። አንዳንዶች አሁን እንደፈቀዱ ሊያቀራርቡ እንደሚሞክሩትም አይደለም። እመኑኝ፣ የየትኛውን ፕሮቴስታንት ሰባኪ ስብከቱ ቢመዘን ከልት ነው። ጥሩ ተናጋሪ የምንላቸው ጭምር ማለት ነው። በቃ እኮ አሁን እኮ ቅድም ያነበብኩላችሁ አንደኛ ዮሐንስ ምዕራፍ 4 ቁጥር ከ1 ጀምሮ የምታነቡት ቁጥር 2 ላይ ክርስቶስ በስጋ እንደመጣ የሚያምንና የማያምን ለሚለው የማያምን ላይ የማይቀበል ብሎ ቀይሮታል። በስጋ እንደመጣ የሚለውን አውጥቶታል። እሱ ክርስቶስን ተቀበል ነው የሚለው ሐሰተኛውን ክርስቶስ። እውነታው ይሄ ነው። ይህንን እንግዲህ የፕሮቴስታንት ታላላቅ ጸሐፊያን ናቸው ቀየሩት ያወጡት አያችሁ። እና ቆም ብላችሁ ብታስተውሉ ትልቅ ነገር ነው። ኦርቶዶክስነት መታደል ነው ወገኖቼ። እንግዲህ አሁን ቁም ነገሩ ላይ ነው። እኛ አሁን የፎሎ ጋጋታ አይደለም። ቁም ነገሩን ግን ጨብጡት፣ አዩት። የፕሮቴስታንት ሰባኪያኖች ምናምን ብዙ አሁን ሉተርን እውነት ሉተራውያን እኮ የሉተር ተከታዮች ናቸው። ሉተር ድኗል ብሎ ለመናገር የሚያስደፍር ነገር አለ? የሉተርን ግብር፣ የሉተርን ማንነት፣ ሉተራናውያን ማን ናቸው የሚለውን ነገር አሁን ቲክታክ ላይ ሼፓፕ ለማድረግ ሉተራናውያንን መንቀሳቀስ ጥሩ ነው።
ግን ነገርኳቸው ኦርቶዶክሳዊ ካልሆኑ ወደ እውነተኛይቱ ቤተክርስቲያን ካልተቀመሩ ባክ ቱ ዘ ኦሪጂን ኦርቶዶክስ ተዋህዶ እንደምንለው ካልተመለሱ የመዳን ተስፋቸው ዜሮ ነው። አንመቻመችም፣ በዚህ አንመቻመችም። ሉተርን ማንሳት አይቻልም። በቃ ሉተር ወይም ሉተራውያን የሉተር ተከታዮች ድነዋል ብሎ ከናንተም ይሻላሉ ብሎ ለንጽጽር ማቅረብ አይቻልም። በነገራችን ላይ በቃ ብዙ ስህተቶች ሆነ አንድ ስህተት አንድ ነው። በነገራችን ላይ አለቀ። 451ን ማሰብ ትልቅ ነገር ነው። 451 እኮ በባህሪ ዙሪያ የነበረውን ነገር አባቶች ያጸኑትን ነገር አይደለ? ያንን እኮ ነው አይደለ አባቶቻችን ያጸኑት። ሌላው ግን ብዙ ጥሩ ነገር ለምሳሌ የጥምቀት በአንዲት ጥምቀት የኃጢአት ስርየት በምታሰጥ እናምናለን የሚለውን ነገር ማለት ነው። የሚለውን ነገር እነሱም ይቀበላሉ። የመጣው በክርስቶስ ላይ ያለ መልከታ ነው። ስለዚህ እዚህ ላይ በጣም መጠንቀቅ አለብን። እነሱን እንኳን ቤተክርስቲያን መናፍቃን ነው የምትላቸው፣ ከፍሎ አማኞች ነው የምትላቸው። እንኳን ሉተራናውያንን ማለት ነው። እንኳን ሉተራናውያንን እነ ካቶሊክን፣ የግሪክ ኦርቶዶክስን፣ የራሻ ኦርቶዶክስን አባቶቻችን ትክክል አይደሉም ብለው ነው የሚያምኑት። እርግጥ ወደ አንድነት ለመምጣት እየተካሄደ ያለ ነገር አለ። እንግዲህ 1054 ላይ ከካቶሊክ ተመልሰው የወጡት ለመቅረብ አንዳንድ ሙከራዎች እየተደረጉ ነው። ለምሳሌ በግልጽ አማርኛ መንፈስ ቅዱስ የሰረጸው ከአብም ከወልድም ነው በሚለው ትምህርት አንዱ እንደወጡ ከፖለቲካው ከተለያየ ነገር በተለየ እሱ ኖ ከአብ ነው የወጣው የሚል ጽኑ እምነት ይዘው ወጥተዋል። በዛች 451 ላይ የነበረችውን ግን አላስተካከሏትም እስከዚህ። ይልቁኑ ፕሮቴስታንትን ለማቀራረብ ያ ማለት ግን ሪስፔክት የለም፣ አክብሮት የለም፣ መዋደድ የለም፣ በፍቅር መግለጥ የለም ማለት አይደለም። እና ገብሩን ሌሎቹንም ከልብ እንወዳቸዋለን፣ ከልብ እናከብራቸዋለን። በአስተምሮ ጉዳይ ግን ማዳን እግዚአብሔር ነው። በእውነተኛይቱ የክርስቶስ ቤተክርስቲያን በኦርቶዶክስ ተዋህዶ ካላለፍክ ግን ድነትህ ትክክል አይደለም። በቃ አለቀ። ይሄ ነው ማሰብ ያለብን። ሉተራናውያን እኮ 5ቱ ሶላ ብለው እኮ ነው የተነሱት። ክብር ለእግዚአብሔር ብቻ የሚለውንና በክርስቶስ ብቻ የሚለው ራሱ አይጣረስም። በጸጋ ብቻ የሚለውና በእምነት ብቻ የሚለው ራሱ አይጣረስም። 5ቱ ብቻዎች ብለው ያስቀመጧቸው እና ገና ለገና በሉተራናውያን ጋር የቁርባን መሰዊያ አለ፣ የቅዱሳን ስዕላት የታመኑ ናቸው መሰል ነገሮችን ስለያዙ ልክ ናቸው ብሎ ማሰብ ይድነዋል ብሎ መደምደም ነውር ነው። ትክክለኛም የቤተክርስቲያን አስተምሮ አይደለም። ትውልድ ንቃ እያልኩ ነው። በንጹህ ሕሊና ለምትሰሙኝ ይሄንን ምክር እመክራለሁ። ሰሞኑን እንግዲህ አንዳንድ ሰዎች እንደዚህ አይመስሏችሁ? እንደዚህ አያችኋቸው አይደለ? በቃ ፍልስጤምንና አንዳንዱ የፍልስጤም ደጋፊ አንዳንዱ የኢራን ደጋፊ ሆኖ በማያገባው ማለት ነው። አንዳንድ መንፈሳዊ ሰዎችም እንደዚህ ሆነውብኛል ሰሞኑ። በማያገባችሁ በቃ ስለ ሃይማኖታችን እንጋደላለን። እውነትን እውነት እንላለን። ማንም ይጥላል ማንም ይውደደን ማለት ነው። ሉተራናውያን ይድናሉ የሚል የሚያመቻምሽ ትምህርት የለም። በቃ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ይህንን ተቀብለዋል ብለን ወይም ይቀበላሉ ብለን እንትን ማለት የለብንም። ወደ ውስጥ ገብቶ ማየት ነው።
ከካቶሊክ ጋርም ተለያይተናል ማለት ነው። እና 1054 አባቶች ያወገዙትን አንተ ከ1600 ዓመት በኋላ ልታቀራረብ የመጣ የትኛው ሊቃውንት ነው የሚል ቻሌንጅ ሁሉ እናነሳለን ማለት ነው በአንዳንዶች ላይ። እንግዲህ ወቅቱን በተመለከተ 2 ቪዲዮ ላሳይና ለዛሬ ልጨርስ። አንዱ ላገባችሁ በትዳር ውስጥ ላለን ሰዎች የሚበጅ ትምህርት ነው። ሁለተኛው ደግሞ ወቅታዊ የአርሲን ጉዳይ፣ ሶስተኛው አንድ ፈን አሰማችሁና እጨርሳለሁ። ከተመቻችሁ ላይክ እያደረጋችሁ እንድትቀጥሉ ይሁን። በጾም ወቅት የሩካቤ ስጋ እንዴት ይታያል በቅዱስ ቤተክርስቲያን? የፍቅር አገልግሎት እንዴት ይታያል? በባልና ሚስት መካከል ያለ አባታችን መስማ ይጠቅማችኋል። ባልና ሚስት በምንጣፍ የማይገናኙባቸው የጾም አይነቶች ደግሞ አሉ። 7ቱን ሁሉ ላይችል ይችላል አንድ ክርስቲያን። 7ቱን አጽዋማት በሙሉ ላይሳካለት ይችላል። ከተሳካለት መልካም ነው። ይሄ ማለት ሰውነቱን ወስኖ ገብቶ መኖር የሚችል ከሆነ፣ አንዳንድ ጊዜ ግን በባልና በሚስት መካከል ክርክር የሚያስነሱ ጉዳዮች ናቸው እነዚህ። ምክንያቱም ቀኑን ጨረሳችሁብን እኮ የሚሉ ሰዎች ስለምሰማ እና በባልና በሚስት መካከልም ጠብ ሊፈጠር ይችላል። ከዚህ የተነሳ ዋናዎቹ ግን ረቡዕ፣ ዓርብ እና የጌታ ጾም ዋናዎቹ ናቸው። እነዚህን መከልከል ይኖርበታል። ከሁሉም በላይ ደግሞ አሌሎቱ ለዘይሰክር ምስለ ብእሲቱ በሰሙነ ሕማማት። በሰሙነ ሕማማት ደግሞ ከሚስቱ ጋር ለቤተኛ ሰው ወዮለት ነው የተባለው። ከምንም ነገር በላይ ወዮለት። ይሄ ወዮታ ሁሉ ያለበት፣ ምክንያቱም እንደ ይሁዳ መሆን ነው። ክርስቶስ ታሞ ክርስቶስ ተይዞ እንዴት አንተ ከሚስትህ ጋር ተድላ ደስታ ልታደርግ ትችላለህ በሚል ወዮታ ጭምር ተጨምሮበት ነው የተከለከለው ማለት ነው። ሌላውን እንግዲህ ከመምህራን እሳቸው ጋር የሚነጋገሩት ይኖራል። በነገራችን ላይ ምዕመናን በዚህ ጉዳይ ላይ ግን ግልጽ ሆኖ ከመምህራን እሳቸው ጋር የማውራት ልማድ ሊኖራቸው ይገባል። ምክንያቱም በዚህ ምክንያት ሚስቱን እያስቀየመ፣ ሚስቱን እያሳዘነ፣ ሚስቱን የሚያጣ ሰው እንዳይኖርም፣ በዚህ ምክንያት ባሏን ከልክላ በጾም ምክንያት ዘማዊ እንዳታደርገው መጠንቀቅ ስላለባት ነው። የጌታ ሕግ ሰውን ወደ ጽድቅ ያመጣል እንጂ ሰውን ወደ ሌላ ተጨማሪ ኃጢአት የሚሰድ ስላልሆነ እና ከመምህራን ጋር ከመምህራን እሳቸው ጋር በግልጽ የመነጋገር የመወያየት ልምዱ ሊኖራቸው ይገባል። መምህራን እሳቸውን ደግሞ እነሱ የማይሸከሙትን ሸክም ለሌላው እያሸከሙ የሰውን ወገን መቁረጥ የለባቸው። በሚገባ መጽሐፍ ተመልክተው መምህራንን ጠይቀው ሊነግሯቸው ይገባል። ይህን አድርጉ። ይህን ደግሞ በድፍረትም ያልተጻፈ ነገር ወይም ያልከታዘዙት አልፈው እንዳያደርጉ ደግሞ መጠበቅም የኛ ድርሻ ነው የሚሆነው። ድፍረት ኖሯቸው ሕግ እንዳይተላለፉ፣ ፍርሃት ኖሮባቸው ደግሞ ወይም እውቀት ጎድሏቸው ለሌላ ኃጢአት ተላልፈው እንዳይሰጡ መጠበቅ ከኛ ይጠበቃል ማለት ነው። ይህን እያደረግን ልንቀጥል የምንችለው ነው የሚሆነው። ሶስተኛው ደግሞ በተለይ በአብይ ጾም እና በሰሙነ ሕማማት ሴቶች ጌጥ እንዳያደርጉ፣ ጌጦቻቸውን ቢያወልቁ መልካም ነው። መተኛትም እንደቀደመው ዘመን እንደሌላው ጊዜ ዘመን እንቅልፍ ማብዛትም የለም። የእንቅልፍ ጾም የምንለው አለ። ሰውነታችንን ከማስጌጥ የምንከለከልበት ጊዜ ነው። እንዲህ አይነት ነገሮች አሁን አይተሃል። ማቅ ለበሰ አመድ መሰነሰ የሚባል ነገር ታውቃለህ? ምን ማለት ነው? በቁሙ አመድ መነስነስ እኮ አይደለም፣ የሐዘን ምልክት ነው። እና ከሚያስጌጡ ነገሮች፣ ሰውነትን ደስ ከሚያሰኙ ነገሮች በሌላው ዘንድ ፈክተህ ነው። ቃልዮት ያሰማልን መምህራችን፣ ቃልዮት ያሰማልን ሊቀ ሊቃውንት፣ ከልብ እናመሰግናለን። ቃልዮት ያሰማልን ሁላችሁንም። እንግዲህ ይሄንን ቆም ብሎ ማሰብ ትልቅ ነገር ነው። ቅድም ብለዋል። ወሳኙ ሮብና ዓርብ እንዲሁም ደግሞ የኢየሱስ ክርስቶስ ጾም የሚባለው ይልቁኑ ብለው አበክረው የተናገሩት ጾመ ሕማማት የሕማማት ወቅቱ በኢየሱስ ክርስቶስ አሁን በምንጾመው ጾም የሕማማት ጊዜ። በነገራችን ላይ በዛ ጊዜ ቤተክርስቲያን ቅዳሴም የለም በነገራችን ላይ እና በጣም ከባድ ጊዜ ነው እና ይሄንን በቅንነት እንትን አድርጉ።
ይልቁኑ ደግሞ ከንስሐ አባት ጋር ብለው ደግሞ አበክረው ብልህ መምህር እንደዚህ ነው እና ኦርቶዶክስ ተዋሕዶን ቤተክርስቲያን ብቀርቧት በቃ እውነት እርፍ ትላላችሁ። በነገራችን ላይ በንጹህ ሕሊና ነው የምነግራችሁ። በቃ አንዳንዶቻችሁ አሁን ኢሉንታ ይዟችሁ ነው እንጂ ስንዱ እመቤት ቤተክርስቲያን ነች። በነገራችን ላይ እውነተኛ ነገር ነው። እኔ በፍጹም አልመጠመጥም። እውነት ብዬ ነው የምናገር። በቃ እና ይሄ ነው እንግዲህ መጀመሪያ ላይ አስተላልፌላችሁ የነበረውን መልእክት መጨረሻ ላይ አደርገውና ሰሞኑን እንግዲህ የአድዋ በዓል ስለነበረ የአንዳንዶች ንግግርን እንደዚሁ እንደ ሃይላይት ላምጣላችሁና መጨረሻ ስዘጋ ደግሞ በጣም የምንወደው መምህራችን የተናገሩትን ንግግር ሰምተን እንጨርሳለን ማለት ነው። እስኪ እንስማ ስለ አድዋ በዓል። ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ከግብፅ ጋር። ከግብፅ ጋር። ማን አሸነፈ? ግብፅ። አድዋ ጦርነት ጊዜ ከሀዲያና ከከምባታ አካባቢ 4000 ጦር ይዞ ወደ ውጊያ ቀጠና ያመራው ፊታውራሪ ማን ይባላል? እሺ ጥያቄው ትደግማለህ? በአድዋ ጦርነት ጊዜ ከሀዲያና ከከምባታ አካባቢ ከ4000 በላይ ጦር አሰልፎ ወደ ጦር ሜዳ ያቀናው ፊታውራሪ ማን ይባላል? ፍልስጤማውያን። 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 በአድዋ ጦርነት ጊዜ ከሀዲያና ከከምባታ አካባቢ ከ4000 በላይ ጦረኞችን ይዞ ወደ ውጊያ ቀጠና ያመራው ማን ይባላል? የሰውዬ ስም አዱላ ኮሎኔል በየነ ጴጥሮስ ማለት ጴጥሮስ ፊታውራሪ ጀገሪቦ። በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ከነጮች። ከየትኛው ሀገር? ኬንያ። ኬንያ። ከኬንያ ጋር ኢትዮጵያ የተዋጋችው ማን ነው ያሸነፈው? ኢትዮጵያ። ኢትዮጵያ። እሺ ከማን ጋር ነበር የተዋጋችው? አንድ ተቀርጽም ብለሽ ከኬንያ ጋር። ከኬንያ ጋር። ኦኬ። ማን አሸነፈ? ኢትዮጵያ። ኢትዮጵያ። በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ከአማራ ጋር። ከአማራ ጋር የተዋጋችው? አመሰግናለሁ። መጀመሪያ እስቲ ስምን ግለጽልኝ። ታደሰ ዋና። ማን? ታደሰ ዋና። ታደሰ ዋና። በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ወላይታ። ከወላይታ ጋር የተዋጋችው ኢትዮጵያ አድዋ ላይ ማን አሸነፈ? ሆሳና። ይሄ ትውልድ ነው እንግዲህ እየተተካ ያለው። ይሄ ትውልድ ነው እንግዲህ እየተተካ ያለው። ቢያንስ አድዋን የአባቶቻችንን አይታችሁታል። ከቅዱስ ትውፊት ጋር እንዴት እንደተራራቀ ቢያንስ ይሄ እኮ 130 ዓመት እኮ እየተወራ ያለ ታሪክ እኮ ነው አይደል? ዓለም የሚያወራው ነው። በነገራችን በቅኔ በግጥሙ በቴሌቪዥን በሬዲዮ በመስኮቶች ሁሉ የሚነገር ነው እና የትውልድ አልተምታታበትም እንደ ጠቅላይ ሚኒስትሩ ብላችሁ ታስባላችሁ? ከልቤ ነው የምነግራችሁ። አልተምታታበትም። እና ታሪክን ወቅ ወሳኝነት አለው። ግን አሁን የሰሞኑ አድዋ ድሮ የውጭው ዘንድሮ ደግሞ የውስጡ በአንድ አይደለ እየጨፈጨፈን ያለው። በእምነታቸው ንጹሃን 32 ሰዎች በመቶዎች የሚቆጠር በአንድ ዓመት ውስጥ በአንድ ሳምንት ውስጥ 33 በአንድ አካባቢ ብቻ
የአማራውን ጦርነት የትግራዩን ሌላ ነው ትተን በእምነታቸው ምክንያት ያኔ የማንነት ጉዳይ ነው አይደለም እንትን ያደረገን አሁንም የማንነት ጉዳይ ነው። የኛ አባባቶች መንግስትም ዝም ብሏል። ግን ቢያንስ እናስተውል መልእክታችን ነው። የመጀመሪያው መልእክት እንደገና ላሰማና እንገናኛለን። በጸሎታችሁ አስቡን። ምሽት በሚኖረን ፕሮግራም ጠንካራ ሀሳብ ይዘን እንመጣለን። ላይቭ ይኖረናል። ይልቁኑ ሉተራናውያኖችን ስለነካካውኝ ማለት ነው እና እንስማና የመመራችንን ምክር እንጨርስ። እግዚአብሔር አምላክ ለክፎቹ ለጨካኞቹ ሕፃን ብለው ለማይራሩት ሴት እናት ብለው ሽማግሌ ብለው ለማይራሩት ለጨካኞቹ እግዚአብሔር ልብ ይስጥልን። እግዚአብሔር ማስተዋልን ይስጥልን። ዳዊት የምትገዛልህን ነፍስ ለአራዊት አትስጣት፣ የችግረኞችን ነፍስ ለዘወትር አትርሳ ይላል። ዛሬ እሱ የሰው አውሬዎች ተነሳው ቅድስት አገር ኢትዮጵያን በደም እያጨቀኝ ማለት ነው። ምድሪቱ እኮ በደም ጨቂታለች። እኔ ይገርመኛል አንዳንድ ጊዜ ካፌ ቁጭ ብለን የወገኖቻችንን ሞት እናያለን። ራስ እየበላን እግራችንን አጣፍተን እጃችንን አጣምረን አይሞቃቸው አይበርዳቸው አንዳንድ ሰዎች ያያሉ። አለማበዳችን ይገርማ። ጨርቃችንን አለመጣላችን ይገርማ። ቃልዮት ያሰማልን። ከልብ እናመሰግናለን መምህራችን፣ ከልብ እናመሰግናለን። አለማበዳችን ይገርማል። ቃልዮት ያሰማልን መምህራችን፣ ከልብ እናመሰግናለን። አዎ ለገባው ሰው አለማበዳችን ይገርማል። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ምሽት እንገናኛለን በላይቭ ፕሮግራም በቲክታክ። ሁላችሁም መልእክቱ ከተመቻችሁ ላይክ እያደረጋችሁ ለ1 ለ10 ለ15 ሰው ሼር እያደረጋችሁ ቀጥሎ ያደራ መልእክቴ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ብንያም ሽታይ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ